ሰላም እንደምን አመሻችሁት ጓደኞቼ። ሰላምታዬን አቀርባለሁ። በመጀመሪያ እንግዲህ ይሄንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ተደራሽነት እንድናገኝ ዛሬም ጠይቃችኋለሁ። በተለይ ደግሞ በዚህ 2 ሳምንት 3 ሳምንት ውስጥ የምታገለግሉን እነ ፓስተር ዳዊት፣ እነ አፖስተል ተስፋዬ፣ እነ ዮኒ፣ እነ ፓስተር አሌክስ፣ ፓስተር ነቢል ሁላችሁንም በጣም አመሰግናለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ በሚቀጥለው ደግሞ ሳምንት ዶክተር ስለሺ ከበደ የዚህ ሚኒስትሪ አማካሪ እሱ ደግሞ በተለይ በእስራኤላውያን በይሁዳውያን እና በኢትዮጵያን ላይ ብዙ የሰራው ነገር አለ። በተለይ እኔ ብዙ ትምህርቶችን ከሱ ነው የተማርኩትኝና በዛ የተለያዩ ምክሮችን በሜሬጅ ላይ የተለያየ የምክር አገልግሎትን የተለያየ ነገርን ይሰጠናል እና አንዳንድ መልእክቶቹንም በዚህ በእኛ ቻናል ላይ ያቀርባል። ላይክ ሰብስክራይብ እንድታደርጉትና ሌሎችም ነገሮች በተለይ በሌላ ማስታወቂያዎች ላይ እናቀርብላችኋለን። ዛሬ በጣም የሚገርም ነገር ነውና ሰሞኑን በተለይ በቃ ቲክቶክ ሩም ላይ ቁጭዬ ከተለያዩ ሰዎች ጋር በማወራበት ሰዓት ላይ የመጣልኝን ሐሳብ ነው። እንግዲህ ወገኖች ሐሳብ በጣም አስፈላጊ ነገር ነው ማለት ነው። ያለ ሐሳብ ወደ ተግባር አንመጣም። ሐሳብ ተግባራዊ የምንሆንበት በተለይ ክርስቲያን ቪው ስንሆን አይደል እንዴ፣ በክርስትና ህይወት አይደል እንዴ የክርስቶስ አይምሮ ተሐድሶን የምናገኘው በእግዚአብሔር ቃልን በማሰብ ነው። ወደ ሐሳብ ዓለማችን መግባት የምንችለው በምንድነው? የእግዚአብሔርን ቃል በማወቅ ብቻ ነው። ሌላ መንገድ ምንም የለም ማለት ነው። የሐዋርያት ህይወት ስናየው እኮ አይደል እንዴ ጴጥሮስ ምንድን ያለው ልክ መንፈስ ቅዱስ ጊዜ ወዲያው የሐሳብ ዓለም ውስጥ ነው የገባው። ምን አለ? በቃ ይህ የምታዩት አይደል የመንፈስ ቅዱስ ነው፣ ሰይጣን አይደለም፣ አጋንንትም አይደለም፣ መንፈስ ቅዱስ ነው። ምክንያቱም በኢዮኤል ጊዜ ተጽፏል። እኛ ደግሞ እየጠበቅ ነው አይደል? በቃ የሐሳብ መነጽር ነው ትርጉም የምንሰጠው ነገሮች ዓለምን እኛን ውስጣችንን ብዙ ነገር የምናይበት መንገድ ነው ማለት ነው። እና ሌሎችም ማብራሪያዎች አሉትና እኔ ዛሬ ስለ ዳንኤል እይታ ነው ስለ ዳንኤል ነው በጣም ሳነብ የነበረውና ዳንኤል 10:13 ላይ በተለይ ከወቅቱ ጋር በተለይ እኔ በቃ ስለ ቴዲ ሰው እብድ ሲል ገረመኝ። ምን በቃና ለዚህ ምንድነው ትርጉም የምንሰጠው ብዬ ምክንያቱም በጣም ደግሞ ቀናቴ ምንድነው ለምንድነው ክርስቲያኖች እንደዚህ ተጽዕኖ መፍጠር ያልቻልነው አይደል እንዴ? ለምንድነው ሰዎች እንደዚህ ለእግዚአብሔር ነገር ያልተራቡት? ሰው ዘፈን እንዲራባል እኔ አልጠላውም። ጥቅሙ ምንድነው ጉዳቱ ምንድነው የሚል እይታ አለኝ። ለምሳሌ በቃ መጽሐፍ ቅዱሱ ምንድነው፣ ፖለቲካ ምንድነው፣ ምርጫ ምንድነው የሚል እይታ እንዲኖረን ያስፈልጋል ማለት ነው። ስለዚህ ሐሳብ ዓለማችን ስለ ሐሳብ ማወቅ ነገሮችን ትርጉም እንድንሰጥ ግንዛቤ እንዲኖረን ምርጫ እንዲኖረን ያደርገናል ማለት ነው። ግንዛቤ እንዲኖረን ያደርገናል ማለት ነው። ዝም ብለን አይደለም፣ እኛ እንስሳ አይደለንም። ሐሳብ የሌለን ከሆነ ዝም ብሎ የሆነ የመጣ በቃ ዝም ብሎ ስሜታችንን እንደ ልቡ ያደርገናል ማለት ነው። ስለዚህ ወይ ኃጢአት ያሰራናል፣ ወይ ተንኮል ያሰራናል፣ ወይ እንደዛ ማለት ነውና ስለዚህ እኔ ስለ ዳንኤል ነበረና እኔ ይሄ ወቅቱን የመረመርኩበት ዳንኤል ይጸልይ ነበረ ማለት ነውና ስለዚህ መጸለይ እንዳለብንም የሚያስተምር መንገድ ነው። በቃ ጸሎት በጣም አስፈላጊ ነገር ነውና ግን ዳንኤል 13 ላይ ምን አለ? ዳንኤል 13 የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ አለ። እና አሁን ተቋቋመኝ ነው። እና ይሄንን እንዴት ነው የተረጎምኩት? ከሌላ ኮሜንታሪዎችም በማሰብ ይሄ ዳንኤል እኮ ብዙ ነገር ነው ያለው አይደል እንዴ? በቃ በዚህ በዳንኤል 10 ላይ በቃ ብዙ ነገር ነው የምንማረው ማለት ነው። እና እኔ ግን ይሄ ዳንኤል 13ን ውጊያ ምክንያቱም ምንድነው ነገስታት ይሄ የፋርስ መንግስት ውሳኔያቸው ማለት ነው፣ ገባችሁ? ውሳኔያቸው ቅዱስ ነው። ለምሳሌ ጴጥሮስ ይሄ ቅዱስ ነው፣ መንፈሱ ቅዱስ ነው፣ ሰይጣናዊ አይደለም፣ አጋንንታዊ አይደለም ነው ያለው። እዚህ ጋር ደግሞ የፋርስ ንጉስ አጋንንታዊ እንደሆነ ውሳኔያቸው ሰይጣናዊ እንደሆነ ነው በቃ አዘገየው እንጂ ጸሎቱ አልተከለከለም። እና እኛ እንደ እግዚአብሔር ፈቃድ የምንጸልየው ነገር ሊዘገይ ይችላል፣ አይከለክልም። እንዲያውም እዚህ ጋር አይደል እንዴ አዘገየኝ እና ከዛ በኋላ ምንድነው ሚረዳኝ ሚካኤል ሊረዳኝ መጣ አለ።
ከዛ በኋላ እኛ ከጸለይን ጠንካራ ጸሎት ከጸለይን ውጊያ ወዴት ይሄዳል ማለት ነው? ወደ መላእክት። እንዲያውም ባለፈው አንድ ቪዲዮዎች ስሰማ የዶክተር ምህረት የሚዋጋ መልአክ ነው የሚላከው የሚል በጣም ደስ የሚል ማብራሪያ ነበረ። እንግዲህ ወገኖቼ ወደዚህ ወደ ሀሳብ ዓለም የገባሁት በዶክተር ምህረት ማይንድ ሴት መልእክቶቹ ነው እና እኛም እንግዲህ ማይንድ ሴት ሆነን ቀርተናል እና ይህ ደግሞ ለሁሉ ሰው የተሰጠ ነውና ወደዚህ መግባት አለብን፣ ወደዚህ ከፍታ መግባት አለብን። ዶክተር ማሙሽ በጣም በዚህ ነገር ላይ ባለፈው ባሰጠው መልእክቶች በቃ ህጻናቶች ነን፣ ከህጻንነት መውጣት አለብን ማለት ነው። በቃ ምንድነው ፖለቲካ ምንድነው ትርጉም መስጠት አለብን። እንደቃ ዘፈን ምንድነው? በቃ አሁን ምንድነው ሰው በቃ የእግዚአብሔር ድምጽ ነው ኮንፈረንስ ምናምን ምንድነው እንጂ ማለት የእግዚአብሔር ነገር ሲመጣ ሁላችንንም ልባችንን ይሞላል፣ ይገስጸናል፣ ያስተምረናል፣ ይመክረናል ማለት ነው። እዚህ ጋር ግን ውጊያን ያየው ዳንኤል ማለት ነው። ስለዚህ ሚካኤል ደግሞ ተዋጊ ነው። ታውቃላችሁ ሊዋጋ ነው የሚመጣው። በቃ እንዳያችሁት ራእይ ላይ መለከት ይነፋሉ፣ መቀስፈት አይደል እንዴ? ምክንያቱም እነዚህ ሰዎች አመጽን ነገስታት አመጽን ሊያውጁ ሊወስኑ ይችላሉ። ገባችሁ? በቃ እግዚአብሔር ላይ አመጽን፣ ውሸትን፣ ክፋትን አሁን የምናያቸው ነገሮች ማለት ነው። ይሄ ኮራፕሽን በጣም አጸያፊ ነገሮች በምድር ላይ ምድር እንድትረክስ የሚያደርግ ነገር ሊያረጉ ይችላሉ። ምክንያቱም ሰዎች ናቸው። አጋንንታዊ ስራ በእነሱ ላይ እንደሚሰራ ነው። እንዲያውም አላቆመም አለ የግሪክም ይመጣል ምናምን ብሎ አንደኛ ነገር በዚህ በተለይ ከመጨረሻው ዘመን ጋር የሚተረጎም ነገር ነው። ወደኛም ህይወትም ወደ ምድራችንም ከተማ ውስጥ እንዴት ነው አመጽ የሚሰራው ብለን ትርጉም እንድንሰጥ ያስፈልጋል ማለት ነው። እና ስለዚህ ምንድነው እዚህ ጋር ልል የፈለኩት እኔ ወቅቱን ሳይና በተለይ በሚቀጥለው ሳምንት ስለ ሐሳብ የበለጠ ላብራራ እችላለሁ ማለት ነው። እና ይሄ ማይንድ ሴት አይምሮአችን ምንድነው ክርስቶሳዊ አይምሮ ሲኖረን እችን ዓለም እንደ እግዚአብሔር ማየት እንችላለን። መንፈሳዊ ሰው እኮ አይመረመርም ነው የሚለው፣ እሱ ግን ይመረምራል። ሁሉን መመርመር እንድንችል የምንሆነው በምንድነው? በማይንድ ሴታችን ማለት ነው። በታደሰ አይምሮ ስንገባ የእግዚአብሔርን ቃል በስራ ስንረዳ ነው እንጂ በቃ ሁሉን አሜን ለሁሉ ስግደት ለሁሉ እንደዛ አይደለም ማለት ነው። እኔ የገባኝ እኔ በጣም መንፈስ ቅዱስ ውስጤ እዛ ደረጃ ማለት በቃ ኖ የሚለኝ ነገር አለ ማለት ነው። በቃ እምቢ በቃ የፈለገ ጥቅምም ላገኝበት የሚችለውን ነገር ኖ ብዬ በቃ ችግር ውስጥ እገባለሁ ማለት ነው። ምክንያቱም ይሄ ማንነታችሁ ነው፣ ህይወታችሁ ነው ማለት ነው። በቃ መንፈስ ውስጣችሁ አይደለ እንዴ? አንዳንዴ ከባድ ነገሮች ውስጥ ልታርፉ ትችላላችሁ፣ እኔ ማልፌ ይችላል ማለት ነው። ግን አሁን ይሄ የከተማን እንዴት ነው የምታዩት? እችን ዓለም እንዴት ነው የምታዩት? አሁን ለምሳሌ የኢራንን ነገር እንዴት ነው የምናየው? መንፈሳዊ ውጊያ ነው። በቃ ገባችሁ? ሃይማኖትን ይዞ አይደል እንዴ? ሃይማኖታዊ አዋጅ የሚያውጅ መንግስት እንዴት እንደሚወድቅ አይተናል ማለት ነው። አሁንም ወደ ሀገራችን ስንመጣ ምንድነው እየታወጀ ያለው? ምንድነው ህዝቡ ላይ ተጽዕኖ እየተደረገ ያለው? ምንድነው ብለን መመርመር አለብን። እና አንዳንዴ ከባድ ቢሆንም እንኳን ውጊያው አሸናፊው እግዚአብሔርና እውነት ይሆናል ማለት ነው። እና ዳንኤል ከእግዚአብሔር ጋር ስለነበረ እንግዲህ የዳንኤልን መጽሐፍ ለመፍታት እሞክራለሁ በሚቀጥለው ዳንኤል ተጽዕኖ ለመፍታት እሞክራለሁ ማለት ነው። እና በቃ ዳንኤል አየ፣ በቃ ጸሎቱን የሚያዘገየው ነገር አጋንንት እንደሆነ አየ። እና ከዛ በኋላ ምንድን ያየው ግን በቃ በርታ አይደል እንዴ? ጽና ነው የተባለው። በቃ ይመጣል፣ ስለ አንተ የሚዋጋ ይመጣል። እኛ ከእግዚአብሔር ቃል ጋር ከሆነን፣ እኛ እግዚአብሔራዊ አስተሳሰብ ካሰብን፣ እግዚአብሔርን ከፈራን እግዚአብሔር ከኛ ጋር ይዋጋል ማለት ነው። እና ስለዚህ ለፍርድ ሳንሆን ለበጎ ለመልካም ነገር እንድንሆን መሆን አለበት ማለት ነው። ስለዚህ ማይንድ ሴት እና ተግባራዊ ክርስትና አስፈላጊ እንደሆነ በህይወታችን ላይ እና ስለዚህ እችን ዓለም ትርጉም የምንሰጥበት እይታ እንደሚያስፈልገን እውቀት እንደሚያስፈልገን ለማስረዳት ነው። እና በሚቀጥለው ደግሞ የሚቀጥለው ማብራሪያዬን በሚቀጥለው ሳምንት አስተላልፋለሁ ማለት ነው። ሌላም ደግሞ በዚህ ቻናል ላይ በጸሎት በተለያየ በማይንድ
አንድ ሴት በተለይ የሚያገለግሉንን አሁንም ላይክ ሼር እንድታረጉና እንድትሰሙ እንጋብዛችኋለን። እግዚአብሔር ይባርካችሁ። ተባረኩ ማለት ነው። መልካም ጊዜ